بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد نفي الشريك عن الله تعالى زاري يمنا يو باب كالله سبحانه وتعالى لاي አጋር የሌለ መሆኑን የሚያረጋግጡ አንቀጾችን የምናይበት ባብ ነው ኢንሻአላህ የሚሆነው من إلى الله سبحانه وتعالى وقل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك ولم يكن له ولي من الذل وكبره تكبيرا الله الذي بتكبر قالوا لنبي محمد صلى الله عليه وسلم من إلى تعالى وقل الحمد لله بله بل مسغانا لعلامات ጌታ ነው الذي لم يتخذ ولدا يا ልጅ ያልያዘ የሆነው ጌታ ولم يكن له شريك في الملك ለሱ በንግስናው ላይ ተጋሪ የሌለው የሆነ ولم يكن له ولي من الذل መዋረድም ረዳት የሌለው የሆነ وكبره تكبيرا ማላቅን አልቀው በሌላ የቁርአን አንቀጽ ላይ ምን ይላል አላህ Subhanahu Wa Ta'ala يسبح لله ما في السماوات وما في الأرض ለአላህ Subhanahu Wa Ta'ala በሰማያትና በምድር ያሉት በሙሉ ያጠራሉ እሱን አላህን Subhanahu Wa Ta'ala ያወድሱታል له الملك ንግስና የሱ ነው وله الحمد ምስጋናም ለአላህ ነው وهو على كل شيء قدير አላህ Subhanahu Wa Ta'ala በነገሮች ላይ ሁሉ ቻይ የሆነ አምላክ ነው ሁሉን ቻይ አምላክ ነው تبارك الذي نزل الفرقان على عبده ليكون للعالمين نظيرا تبارك الذي يا الله سبحانه وتعالى لاك تقدس نزل الفرقان على عبده قرآن ببارياو لا يوردو يهونو ጌታ ليكون للعالمين نظيرا ይህ ቁርአን ለዓለማት ለሰው ዘርና ለአጋንንት ዘር ማስጠንቀቂያ ይሆን ዘንድ الذي له ملك السماوات والأرض يا الله سبحانه وتعالى ይህንን ቁርአን ያወረደው ጌታ የሰማያትና የምድር ንግስና የሱ የሆነ ولم يتخذ ولدا ልጅ ያልያዘ የሆነ ولم يكن له شريك في الملك ለአላህ Subhanahu Wa Ta'ala ለሱ በስልጣኑ ላይ ምንም ተጋሪ የሌለው ሲሆን وخلق كل شيء ሁሉን ነገር ፈጥሮ فقدره تقديرا መወሰንን አላህ Subhanahu Wa Ta'ala ወስነዋል ما اتخذ الله من ولد الله سبحانه وتعالى ልጅ አልያዘም وما كان معه من إله ከርሱም ጋር ሌላ አምላክ የለም ከአላህ ጋር إذن لذهب كل إله بما خلق ቢኖር ኖሮ ማለት ነው ከሱ ሌላ ጌታ አምላክ ቢኖር ኖሮ ሁሉም በያዘው በፈጠረው ነገር በተገለለ ነበረ إذن لذهب كل إله بما خلق ሁሉም በፈጠረው ነገር በተገለለ ነበረ ولا على بعضهم على بعض ከፊሉ በከፊሉ ላይ የበላይ መሆንን በፈለገ ነበረ ሱብሃንአላህ عما يصفون አላህ Subhanahu Wa Ta'ala ከሚሉት ነገር ከሚወጥኑት ነገር የተጠራራ የላቀ የሆነ ጌታ ነው ዓሊም الغيب የሩቅን ሚስጥር አዋቂ የሆነ ወሸሃደቲ የቅርቡንም የሚያውቅ የሆነ ጌታ ነው فتعالى عما يشركون አላህ ከሚያጋሩት ነገር ላቀ አሁንም በሌላ የቁርአን አንቀጽ ላይ ምን ይላል አላህ فلا تضربوا لله الامثال ለአላህ Subhanahu Wa Ta'ala አምሳያ አታድርጉለት ቢጤ አታድርጉለት ان الله يعلم انتم لا تعلمون አላህ Subhanahu Wa Ta'ala ያውቃል እናንተ ደግሞ ይህ ለአላህ ቢጤ በማድረጋችሁ የሚመጣው መዘዝ ወይ ደግሞ ቅጣቱ ምን እንደሆነ አታውቁም ይላል ከዚያም አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላቸዋል قل بلهبل يا محمد مالتنا انما حرم ربي الفواحش ጌታዬ الله سبحانه وتعالى ጸያፍ ተግባራትን እርም አድርገዋል ما ظهر منها وما بطن ከዚያ ከጸያፍ ተግባራቶች ግልጽም የሆነው የተደበቀው والإثم ኃጢያትም والبغي بغير الحق እንዲሁም ድንበር ማለፍን ያለ አግባብ وان تشركوا بالله والله ላይ ልታጋሩ እርም አድርገዋል ما لم ينزل به سلطانا በርሱ ላይ አላህ Subhanahu Wa Ta'ala ማስረጃ ያላወረደ ሲሆን መረጃ ያላወረደ ሲሆን ማለት ነው አላህ በሱ ላይ ሊያጋሩበት وان تقولوا على الله ما لا تعلمون በአላህ ላይ የማታውቁትን ነገር ልትሉ አላህ Subhanahu Wa Ta'ala እርም አድርገዋል ይላል
طيب እነዚህ የቁርአን አንቀጾች አላህ Subhanahu Wa Ta'ala የሱን ስልጣንና የሱን ንግስና የሚያመለክቱ የቁርአን አንቀጾች ሲሆኑ አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ላይ እንደነዚህ አይነት ለእርሱ የተገቡ ባህሪያቶችን የሚያረጋግጥበትና ከእርሱ ላይ ደግሞ ለአላህ ያልተገቡ የሆኑ ባህሪያቶችን ውድቅ ያደርጋል። እንደነዚህ አይነት አንቀጾች ቁርአን ላይ በሚመጡበት ጊዜ አሁን ያየናቸው አንቀጾች ሁለት አይነት መልእክት ነው የያዙት። መልእክታቸው ምንድነው? አንደኛ ለአላህ Subhanahu Wa Ta'ala የተገቡ ባህሪያቶችን ማረጋገጥ ነው የመጀመሪያው። ይሄኛው ምን ይባላል ብለናል? ከዚህ በፊት ኢስባት ይባላል ብለናል። ሁለተኛው ደግሞ ለአላህ የማይገቡ የሆኑ ጉለት ያለባቸው አይብ ያለባቸው ነውር ያለባቸውን ባህሪያቶች ከሱ ላይ ውድቅ ያደረገበት ነው ማለት ነው። ወይም ደግሞ ይሄ ነፍይ እንለዋለን። ቁርአን ላይ አላህ Subhanahu Wa Ta'ala እሱን የሚያጠራባቸው አንቀጾች ራሱን የሚያጠራባቸው ተስቢህ የሚባሉ ወይም ደግሞ ተስቢህ ያለባቸው ማለት ነው። يسبح لله እንዳለው እንዲሁም ደግሞ ከሱ ላይ ለምሳሌ ወለም يتخذ له ولدا كذلك እንደነዚህ አይነት አንቀጾች አላህን የምናጠራባቸው አንቀጾች ናቸው ወይም ደግሞ ተንዚህ የምናደርግባቸው ማለት ነው። እንደነዚህ አይነት የቁርአን አንቀጾች ቁርአን ላይ በሚመጡበት ጊዜ አምስት አይነት መልእክት ይኖራቸዋል። አላህን የሚያጠሩ አንቀጾች ማለት ነው። ምንድናቸው? አንደኛ አላህ Subhanahu Wa Ta'ala በጌትነቱ ላይ አጋር የሌለው መሆኑን ተንዚሁላህ Subhanahu Wa Ta'ala في ربوبيته አንደኛ አላህን በመፍጠሩ ፍጥረት ዓለሙን በማስተናበሩ እንዲሁም ደግሞ አላህ ኻሊቅ በመሆኑ ማለት ነው። ከዚህ ጋር ተያይዞ የሚመጡ ከአላህ ሌላ በዚህ ምድር ላይ በሱ በአላህ ግዛት ላይ ሌላ አስተናባሪ እንደሌለ ሌላ ፈጣሪ እንደሌለ ሌላ ገዳይ ሌላ የሚፈጥር አምላክ የሌለ መሆኑን ማረጋገጥ ወይም ደግሞ ይሄንን ተንዚህ ማድረግ ይሄንን ለአላህ Subhanahu Wa Ta'ala ማረጋገጥና ከሱ በስተቀር ሌላ የሌለ መሆኑን መግለጽ ማለት ነው። ሁለተኛው ተንዚሁላህ Subhanahu Wa Ta'ala في ኡሉሂየቲሂ አላህን Subhanahu Wa Ta'ala በአምላክነቱ እሱን ማጥራት ማለት ነው። ምን ማለት ነው? በአምላክነቱ ማጥራት ስንል ከዚህ በፊት ደጋግመን እንዳየነው አላህ Subhanahu Wa Ta'ala ሙሽሪኩል አረብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ የነበሩ በአረቢያ ግዛት ላይ የነበሩ ከሃዲያኖች አሁን ያልነውን የመጀመሪያውን ደረጃ ምን አላደረጉም? ነፍይ አላደረጉም። አላህ በመፍጠሩ ብቸኛ መሆኑን አላስተባበሉ። አላህ በማምሸቱ በማንጋቱ ብቸኛ መሆኑን አላስተባበሉ። አላህ በማስተናበሩ ፍጥረት ዓለሙን የሚያስተናብር ብቸኛ አምላክ በመሆኑ አላስተናበሩም። ነገር ግን ችግራቸው ምንድን ነበረ? የሙሽሪኩል አረብ አላህ Subhanahu Wa Ta'ala ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ አድርጎ ሲልካቸው ከሳቸውም በፊት የነበሩት መልእክተኞችም ጭምር ትልቁ ይዘውት የመጡት የመልእክታቸው محور ወይ ደግሞ የሚያውጠነጥነው የነበረው ምን ላይ ነው? በአምልኮት አላህ ብቸኛ መሆኑ ከሱ በስተቀር ሌላ የሚመለክ አምላክ የሌለ መሆኑን ለማጽደቅና ለማረጋገጥ ነው ማለት ነው። ስለዚህ ሁለተኛው ምንድነው? ተንዚሁላህ Subhanahu Wa Ta'ala في ኡሉሂየቲሂ አላህን በአምላክነቱ ተንዚህ ማድረግ ማጥራት ከሱ ሌላ የሚመለክ አምላክ አለመኖሩን ማረጋገጥ ማለት ነው። ከአላህ በስተቀር ወይ ደግሞ ከአላህ Subhanahu Wa Ta'ala በስተቀር አምልኮት የሚገባው ሌላ አምላክ አለመኖሩን ማረጋገጥና ከሱ ውጪ የሚመለኩ ነገሮችን ውድቅ ማድረግ ይሄ የላ ኢላሃ ኢላላህ መልእክት ዋናው ፍሬ ነገሩ ነው። ላ ኢላሃ ኢላላህ የሚለው ቃል በውስጡ የያዘው ትልቁ መልእክት ይሄ ነው ማለት ነው። ስለዚህ በሶስተኛ ደረጃ ተንዚሁላህ Subhanahu Wa Ta'ala في أسمائه وصفاته الله سبحانه وتعالى ባማሩ ስሞቹና ባህሪያቶቹ ማጥራት ከሱ በአላህ ስም ሊጠሩ የሚገቡ ሌሎች አማልክቶች የሉም አንደኛ ሁለተኛ በአላህ Subhanahu Wa Ta'ala ሲፋ ወይ ደግሞ ባህሪ የሚገለጹ ሌሎች አማልክቶች እንደሌሉ ውድቅ እናረግና ያማሩ ስሞችና እንዲሁም ደግሞ ጉለት የሌለባቸው ሙሉ የሆኑ ባህሪያቶችን ለአላህ ምን ማድረግ
ማረጋገጥ ማለት ነው። በአራተኛ ደረጃ تنزيه الله سبحانه وتعالى في أمره الكوني وقدره الكوني من أن يكون في خلقه شيء بلا حكمة. بزيج الله سبحانه وتعالى بفترات فترة عالم السو بفترة كون لاي الله كونا بميوسناتشو نجروش لاي كونن በሚፈጥራቸው ነገሮች ላይ ያለ ህክማ የተሰሩ ነገሮች አለመኖራቸውን ማጥራት ማለት ነው። ለምን በጣም ብዙ አንጃዎች ቡድኖች ምን ይላሉ? አላህ አንድን ነገር ለጥበብ አይደለም ለህክማ አይደለም የሚሰራው ይላሉ። ይሄ በጣም ትልቅ የሆነ ስህተት ነው። ስለዚህ አላህ ምንንም ነገር አይሰራም በጥበብ እንጂ ለህክማ ቢሆን እንጂ ማለት ነው። ስለዚህ የሱን አምር الكوني او القدر الكوني الله ቀደረን በቀደር በአዘል የሚሰራቸው ነገሮች ከውነን የሚሰራቸው ነገሮች ከውነን የሚያዛቸው ነገሮች ምክንያቱም ማንኛውም ነገር በዚህ ምድር ላይ ሊሆን አይችልም አላህ ሁን ቢለው ትእዛዙ ቢያዘው እንጂ ማለት ነው። ግልጽ አለ። በአላህ ሁን በሚለው አምሩ ነው የሚሆነው ምንም ነገር አላህ ምንም ነገር ሁን ብሎት በዚህ ፍጥረት ዓለም ላይ ወይ ደግሞ በዚህ ከውን ላይ ሲከሰት ለምንድነው? ለጥበብ ነው ወይም ደግሞ ለህክማ ነው የሚከሰተው። ስለዚህ በሱ ግዛት ላይ በሱ ፍጥረት ዓለም ላይ የሚከሰቱ ክስተቶች ያለ ጥበብ ናቸው ያለ ህክማ ናቸው ማለትን ምን ማድረግ ማውገዝና በህክማ መሆኑን ማረጋገጥ ማለት ነው። አላህ የሚሰራው ነገር ያለ ህክማ ነው የሚለውን ነገር ተንዚህ ማድረግ። አምስተኛ تنزيه الله سبحانه وتعالى في شرعه بشريعه أو في شرعه وفي أمره الديني. الله መልእክተኞችን ልኮ መጽሐፍ ያወረደበት የሆነው ሸሪዓው ከጉለትና ከእንከን የጸዳ መሆኑን ማረጋገጥ። የአላህ Subhanahu Wa Ta'ala ዲን አላህ በነቢያቶች አማካይነት የደነገገው ሸሪዓ በየትኛውም ዘመን የትም ቦታ ላይ አላህ በተለያዩ ዘመናት የተለያዩ ነቢያቶችን ልከዋል። እነዚህ አላህ የላካቸው ነቢያቶች ይዘውት የመጡት ሸሪዓ ሌላው መሆኑን ማጽደቅ ማለት ነው። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሸሪዓ ጨምሮ ማለት ሁሉም ነቢያቶች አላህ ሲልካቸው አምሩሁ አሽርዒ ማለት አላህ መጽሐፍ ልኮ ነቢያቶች ያወረደበትን ድንጋጌ ነው አምሩሁ አሽርዒ የምንለው። አማ አምሩሁ አልከውኒ ስንልስ ሁን ብሎት የሚከሰት ነገር ማለት ነው። አላህ በራሱ ሁን ብሎት አላህ የሚሆነው ነገር ምን እንለዋለን? ይሄንን ከውንይ ነው አምሩሁ አልከውኒ እንለዋለን። አማ አምሩሁ አሽርዒ ሸሪዓዊ የሆነው የሱ አምር የምንለው ደግሞ አላህ መጽሐፍ አውርዶ ነቢያቶች ልኮ የደነገገው ድንጋጌ። ይህ ድንጋጌ በየትኛውም ዘመን የተላኩት ነቢያቶች ይዘውት የመጡት ሸሪዓ ከጉለት ከነውር የጸዳ መሆኑን ምን ማድረግ ማረጋገጥ ማለት። ስለዚህ ቁርአን ላይ የምናያቸው እንዲህ አይነት ተስቢህ ያለባቸው ለአላህ ምስጋና ይገቡ የሚሉ አንቀጾች በአጠቃላይ በውስጣቸው እነዚህ መልእክቶች ይይዛሉ። طيب ምን ይላሉ ሸኹ? وقل الحمد لله الحمد هو الثناء حمد የምንለው ምንድነው? ውዳሴ ማለት ነው። ثناء ማለት ማወደስ። وعل فيه للاستغراق ال የሚለው ማለት ነው። حمد አለ አይደል? ከሐምድ ፊት ለፊት የገባው አል አሊፍና ላም አል ይባላል። ይሄኛው አል የሚለው ቃል للاستغراق ማለት ሁሉም ምስጋና የተባለ ነገር በሙሉ ለአላህ ነው ማለትን ያስይዘናል ነው። ከአላህ ውጪ ምስጋና የሚገባው የለም። አላህ በጌትነቱ ሙሉ ነው፣ በአምላክነቱ ሙሉ ነው፣ በስምና ባህሪያቶቹ ሙሉ ነው፣ በቀደሩ ሙሉ ነው፣ ከውነን በሚያዘው ትእዛዝ ሙሉ ነው፣ ሸርዓን በሚያዘው ትእዛዝ ሙሉ ነው። ለዚህ ሁሉ አላህ ይመሰገናል። አላሁ ይሕመዱ في ربوبيته وألوهيته وأسمائه وصفاته وأمره الكوني وقدره الكوني وأمره الشرعي الديني. بزي كله الله يمسجنال. الله إني لمن ناكوم نجر سنة مسجنه من لالن الحمد لله إن لالن. طيب
الشكر لله ሲባል ብዙ ጊዜ ዑለማዎች ምን ይላሉ ሰዎች አላህን Subhanahu Wa Ta'ala ጠይቀው ላገኙት አثር ወይ ደግሞ ያገኙትን ፍሬ አላህ ጠይቀው ለጠየቁት ነገር ለሰጣቸው ኒዕማ የሚሰጡት ምስጋና ሽክር ይባላል ይላሉ طيب አثሩ ለምታየው ነገር የምትለው የምታደርሰው ምስጋና ምን ይባላል ሽክር ይባላል አማ ለምታቀውም ለማታቀው አላህ Subhanahu Wa Ta'ala የሱ ጌትነቱ የሱ አምላክነቱ ያስፈረዳቸው የሰው ልጅ አቅል የማይደርስባቸው ቁጥር ስፍር የሌላቸው ኒዕማዎች ሞልቷል ስለዚህ አላህ እኛን ለምናቀውም ለማናቀውም ጸጋው እናመሰግነዋለን ይህን የምናመሰግንበት ቃል ምን ይባላል አልሐምድ ኢዘን አልሐምዱሊላህ በምንልበት ጊዜ ምስጋና ለአላህ ነው በአጠቃላይ ከሱ ውጪ በዚህ ሙሉ በዚህ መልኩ የሚመሰገን ሌላ የለም ማለት ነው አይ አልሐምዱ ኩሉሁ ሊላህ የሚል መልእክት ይሰጠናል ይያሉ ነው الذي لم يتخذ ولدا ليس له ولد الله ልጅ የለው አልወለደም ማለት ነው ግልጽ አይደለ ለምንድን ነው አንድ ሰው ወለድ ልጅ የሚያስፈልገው ወይ ደግሞ ልጅ አለው የሚባለው የሚወርሰው ሲፈልግ ነው طيب ወይ ደግሞ ሲደክም የሚጦረው ሲፈልግ ነው አላህ ሁሉ ቻይ የሆነ አምላክ ነው የተብቃቃ አምላክ ነው አላህ Subhanahu Wa Ta'ala አልወለደም አልተወለደም አላህ አጋዥ የሚያስፈልገው ጌታ አይደለም ጧሪ የሚያስፈልገው ጌታ አይደለም በል هو الله Subhanahu Wa Ta'ala ለሁሉም እንደየ ፍላጎቱ እንደየ አቅሙ የሚገባውን የሚሰጥ የሆነ አምላክ ነው ሁሉ በእጁ የሆነ አምላክ ነው ማለት ነው የሁሉ ባለቤት የሆነ አምላክ ነው ስለዚህ ليس له ولد كما تقول اليهود والنصارى وبعض مشركي العرب نصاراዎች ኢሳ የአላህ ልጅ ነው አሉ አይሁዶች ዑዘይር የአላህ ልጅ ነው አሉ ነሳራዎች ኢሳ የአላህ ልጅ ነው አሉ ስንል እንደው ከውስጣቸው የሚወጣ አለ ማለት ይከብዳል ይሄ የማይል ማለት ነው ኢሳ የአላህ ልጅ አይደለም የሚል አለ ማለት ይከብዳል አለም ቢባል ናዲር ነው በጣም ጥቂት ማለት ነው በጣም በሚገርም መልኩ አንዳንድ ነሳራዎች ኢሳ መልእክተኛ ነው ይላሉ በጣም ጥቂቶች ናቸው ግን በቁጥር ማለት ነው በጣም ጥቂቶች የዛሬ 7 ወር ምናምን አካባቢ ከሆነ አንድ ነስራንዬ ጋር ውይይት አድርጌ ነበር አስቸገረኝ በመረጃ አይደለም ያነባል እስልምናንም ያነባል የራሱንም ያነባል አንተ ኢሳ የአላህ ልጅ ነው ትላለህ አልልም አለኝ ኢሳ የአላህ ልጅ አይደለም ኢሳ ፍጡር ነው እንደኛው ፍጡር ነው ፈጣሪ ለሰው ልጆች ያኒ ትክክለኛውን መንገድ እንዲመራ ይላከው ነው ይከብዳል ይሄ እንደዚህ አይነት ሰው እንዲህ ብሎ ሲያመጣብህ ምን ትለዋል እሱ ኻልፈዋል አሁን የራሱን እምነት ኻልፈዋል ምክንያቱም የነሳራዎች እምነት ይሄ አይደለም ይሄ ሰውዬ ከነሳራዎች እምነት ወጥቷል لا اله الا الله ብሎ ወደ እስልምና አልገባም ብዙ ነገሮች ላይ የራሱ የሆኑ ፍልስፍናዎች ነበሩትና ብዙ አወራን መጨረሻ ላይ እኔና አንተ በአንድ ነገር እንስማማለን አልኩት ችግር የለም ይሄ አሁን አንተ በራስህ መልኩ ነው የምትሄደው ነገር ግን ላባስ ኢንሻአላህ እኔና አንተ አንድ ነገር ላይ እንስማማለን ይሄን ፍጥረት ዓለም የፈጠረ አምላክ እንዳለ ታምናለህ አንተንም ያላንተ አስተዋጽኦ አንተ ማመልከቻ ሳታስገባ ከዚህ ጎሳ በዚህ የሚያክል ቁመት የዚህ አይነት መልክ እንዲህ ሆኜ ልፈጠር ሳትል እዚህ ሀገር ላይ ሳትል ያስገኘህ አምላክ እንዳለ ታውቃለህ አዋቃለሁ አለኝ ስለዚህ ይህን አምላክህን ማምለክ እንዳለብህ እርግጠኛ ከሆንክ አንተ ይህን አምላክህን ምንም ወዴትም ሳታስብ ዝም ብለህ ልክ አውላላ ሜዳ ላይ እንደቆመ እውር ሁንና አምላኬ ሆይ ወዳንተ የሚያመጣውን መንገድ አንተ ምራኝ አንተን መገዛት ፈልጋለሁ ብለህ ጸሎት አድርግ አልኩት ምንም ነገር ይሄን ጸሎት ስታረግ ኢሳ ምናምን የሚል ነገር አምሮ ላይ ካመጣ እውነተኛ አይደለህም ከጌታህ ጋር እውነተኛው ንጹህ በቃ ምንም ልክ እዛ እናትህ ማህፀን ውስጥ ምንም እንደማታውቀው ሁንና ማን እንዳስገኘህ ማን እንደፈጠረህ እንደማታውቅ ሁንና ይሄን ጸሎት አድርግ ከዚያ በኋላ ከጠፋ ይሄ ሌላ አጃኢብ ነው
ስለዚህ ካንተ ጋር ከዚህ ውጪ ሌላ ማወራው ነገር የለም ብዬው ተለያየ ከ6 ወር በኋላ ደወለብኝ ቀጠሮ ተገናኘን ምንድነው አልኩት ውጤት ማንበብ ከጀመረ 5 አመቱ ነው ከ5 አመት እያነበበ ነው ያለው ከዛ መጨረሻ ላይ እናቴ አንተ ኢማም ሆነ ታሰግዳለህ ስትለኝ 5 ጊዜ በህልሜ ያየሁ አለኝ 5 ጊዜ በህልሜ ያየሁ ስለዚህ ምን ብለህ አሰብክ አልኩት እኔ ከዚያን ጊዜ ጀምሮ አለኝ ስበላም ስጠጣም ስወጣም ስገባም ስተኛም ስነሳም ይሄን ጸሎት እያደረኩኝ ነበር የመጀመሪያውን ህልም ሳይ ያው ውስጤ በሐሳብ በጣም እየተብላላ ስለሆነና በጣም እያሰኩኝ ስለሆነ ለዚህ ነው ብዬ ነበር ማስበው አለኝ በኋላ ሶስተኛውን ህልም ካየሁኝ በኋላ ግን እንዴ ምንድነው ታዲያ እኔ አምላክ መጥቶ ራሱ እንዲነግረኝ ነው እንደምፈልገው ብዬ ማሰብ ጀመርኩኛል አራተኛውን ህልም ሳይ ነበር የደወልኩልህ አላገኘሁህም አለኝ አምስተኛው ህልም ሳይ ግን ይሄ ሰውዬ ምንድነው የሚፈልገው እስኪ ቆይ ብዬ ነው አለኝ አልহামዱሊላህ አላህ ሂዳያ ሰጥቶት ላ ኢላሃ ኢላላህ ብሎ ወደ እስልምና ገባ አልহামዱሊላህ وعلى كل حال ምን ልላችሁ ፈልጌ ነው ነሳራዎች እንደሚሉት ኢሳ የአላህ ልጅ ነው ይላሉ አብዛኛዎቹ ናቸው ይሄንን የሚሉት ጥቂቶች ይኖራሉ ምን ኢሳ የአላህ ልጅ አይደለም የሚሉ ማለት ነው ከዛ ውስጥ አመል ይሁድ አይሁዶች ኡዘይር ኢብኑ አላህ እነዚህ ደግሞ በጣም ጥቂቶች ናቸው ከአይሁዶች ኡዘይር የአላህ ልጅ ነው የሚሉት በጣም ጥቂቶች ናቸው አብዛኛዎቹ ይሄን አይሉ አብዛኛዎቹ ነገር ግን ያው ይሄኛው ቀውል ወደ እነርሱ ነው እንትን የሚደረገው ማለት ነው ኡዘይር የአላህ ልጅ ነው ይላሉ አብዛኞቹ አይደሉም ነሳራዎች ግን አሉ ለማለት በማያስችል መልኩ ነው የሚሉ ሁሉም ማለት ይቻላል ኢሳ የአላህ ልጅ ነው ይላሉ ከذلك ሙሽሪኩ العرب ከዎች የአላህ ሴቶች ልጆች ናቸው ይላሉ ማለት ስለዚህ ለአላህ ምን አደረጉ ልጅ አለው አሉ ሼኹ ምን አሉ ليس له ولد كما تقوله اليهود والنصارى وبعض مشركي العرب كذلك ከአረቦችም ከፊሎቹ ናቸው እንጂ ይሄ ሁሉም አረቦች አይሉትም መላእክቶች የአላህ ሴት ልጅ ናቸው አይሉም ማለት ነው ወለም يكن له شريك في الملك ለአላህ Subhanahu Wa Ta'ala شريك የለውም ማለት በሙሉም ይሁን በከፊል شريك ሲባል ኢማ استقلالا ሊሆን ይችላል ወይ ደግሞ ሙሉ በሙሉም ሊሆን ይችላል አንድ ነገር ሸሪክነቱ ማለት ነው ለምሳሌ ሁለት ሰዎች ሸሪክ ሆነው ይኖሩና መጨረሻ ላይ ሁሉም ምን ይሆናል የየራሱን ይዞ استقلال ያደርጋል ማለት ነው በዚህም መልኩም ይሁን በከፊልም ይሁን ያኒ አብሮ በሚል ማለት ነው አላህ በየትኛውም ስልጣኑ ላይ ሸሪክ የለውም ብቸኛ የሆነ አምላክ ነው ليس له مشارك في ملكه وربوبيته በስልጣኑም ሆነ በጌትነቱ كما تقوله الثانويه ثانويه የሚባሉት ወተንዮች ናቸው ጣዖት አምላኪዎች ናቸው የተለያዩ አማልክቶች አሉ ብሎ የሚያምኑ ማለት ነው ونحوهم ممن يقول بتعدد الالهه አማልክቶች ብዙ ናቸው የሚሉ እነርሱ እንደሚሉት አይደለም والله ከዚህ የጠራ ነው ولم يكن له ولي من الذل الله سبحانه وتعالى ለሱ ረዳት የለውም من الذل ማለት ከውርደት ወይ ደግሞ ከደካማነት የተነሳ ማለት ነው ደካማ የሆነ ሰው ነው ረዳት የሚያስፈልገው አላህ ሁሉን ቻይ የሆነ የሁሉ የበላይ የሆነ አምላክ ነውና ለሱ ምንም ረዳት የለውም እሱ ነው ለወዳጆቹ የሚረዳ የሆነ ጌታ ለአማኞች የሚረዳ የሆነ ጌታ አይ ليس بذليل فيحتاج الى ان يكون له ولي او وزير او مشير الله ليس بذليل الله سبحانه وتعالى ደካማ አይደለም ኃያል የሆነ አምላክ ነው فيحتاج الى ان يكون له ولي ለርሱ ረዳት እንዲኖረው او وزير ማለት ሚኒስተር ነው ምንለው ሚኒስተር ማለት ነው ወዚር ወይ ደግሞ አማካሪ او مشير ማለትም አማካሪ ማለት ነው ሐሳብ የሚሰጥ እንዲህ አይነት አምላክ አይደለም فلا يحالف احدا الله ከማንም ጋር ቃል አይገባም ከማን ሙሐሊፍ ማለት አንተ ችግር ሲደርስብህ ረዳሃለሁ ችግር ሲደርስብኝ ትረዳኛለህ ብለህ ቃል የምትግባባው ማለት ነው አላህ Subhanahu Wa Ta'ala ያሻውን ሰሪ የሆነ አምላክ ነው ምንም ለሱ አጋዥ የሚፈልግ አይደለም ولا يستنصر باحد الله ማንንም እርዳታ የሚጠይቅ ጌታ አይደለም በልሱ ተጠያቂ ጌታ ነው አላህ ባሮቹ እርዳታ ይጠይቁታል እርዳታ ለሚገባቸው ይረዳቸዋል ወከብሩ ተክቢር አላቸው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጌታን ማላቀን አለቀው አዝምሁ ወአጅልሁ عما يقوله الظالمون الله ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጌታን አለቀው እነዚህ ነፍሳቸውን በሽርክ ከበደሉ ሰዎች ከሚሉት ነገር የጠራ መሆኑን አረጋግጥ ይያላቸው ነው ስለዚህ እነዚህ አንቀጾች ላይ ምን አለን
አልহামዱሊላህ ስንል ኢስባት አለን ከዛ ለም يتخذ ولدا ولم يكن له شريك في الملك ولم يكن له ولي እነዚህ በሙሉ ምኖች ናቸው ተንዚህ እንላቸዋለን ወይ ደግሞ ነፊ ግልጽ አለ ነፊ የምንላቸው ከአላህ ላይ የማይገቡ የሆኑ ነገሮችን ውድቅ የምናደርግበት ቀውሉሁ يسبح لله ما في السماوات وما في الارض በሰማያትም በምድርም ውስጥ ያሉ በሙሉ አላህን ያወድሳል تنزهه جميع مخلوقاته ሁሉም አላህን ያጠራል ማን ሲቀር ከአጋንንትና ከሰው ዘር ሲቀር ማለት ነው ከአጋንንትና ከሰው ዘር ውስጥ ያመጻለ ከነዚህ ከሁለቱ ፍጥረቶች ውጪ ያሉት ግን ሁሉም አላህን ያጠራሉ ሁሉም ማን ድንጋይ ሳይቀር ሳር ቅጠሉ ሳይቀር አላህን ያወድሳል የሰው ልጅ ግን አላህን ያምጻል የአጋንንት ዘርና የሰው ዘር ከጠመመ አላህን ያምጻል አማ ከነዚህ ውጪ ያሉ መخلوقاتዎች አላህን ያጠሩታል ማለት ነው التي في سماواته وارضه عن كل نقص وعيب ከጉድለትና ከነውር ጌታቸውን ያጠራሉ ሁሉም አማኞቹም ከذلك አማኝ የሆኑ ባሮቹም ያጠሩታል ማለት ነው ከሰው ዘርም ሆነ ከአጋንንት له الملك وله الحمد አሁን ይሄም ምንድነው ኢስባት ነው ለሱ ለአላህ ስልጣን የሱ ነው ሚልክም ሙልክም ያው ነው ሚልክ ስንል አያን የሆኑ ነገሮች በሙሉ የሱ ናቸው ማለት ሙልክ ደግሞ በፍጥረት ዓለሙ ውስጥ ከሱ ውጪ ከሱ ስልጣን ውጪ ተግባራዊ የሚሆን የለም ማለት ነው የሱ አምርና የሱ ትእዛዝ ነው ተግባራዊ የሚሆነው ሁሉ ነገር የሱ ነው ሙልክም ሚልክም ሁለቱም ለአላህ ነው የሚሆነው ማለት ነው نعم يختصان به ليس لغيره منهما شيء لله كمسكانم ሆነ ከስልጣን ከሱ ውጪ ለማንም ምንም የለውም وما كان لعباده من الملكيه ለባሮቹ ያላቸውስ فهو من عطائه አንድ ሰው ንብረት ይኖረዋል አይደል እንዴ ያ ከማን የመጣ ነው ከአላህ አላህ ነው የሰጠው ማለት ነው አላህ ነው የዛ ነገር ባለቤት እንድትሆን ያደረገ የሁሉ ነገር ባለቤት መጀመሪያው የአላህ ነው ከዚያ በኋላ አላህ ለሻው በቀድሩ ለሁሉም በችሎታው ይሰጣል ማለት ለሁሉም ይዞት በመጣወቃ ልክ ይወስዳል በቃህ ልክ ወንዝ ቃ ይዘህ ስትሄድ ወይ ደግሞ ባልዲ ይዘህ በያስከው ባልዲ ልክ ይዘህ ነው ለምትመለሰው ዋገዳ በቃህ ልክ አላህ Subhanahu Wa Ta'ala ይሰጣል ሚልኩ ግን የሱ ነው መጀመሪያውኑ ከዛ ውስጥ ለባሮቹ ሚልክ ይሰጣል نعم وهو على كل شيء قدير እሱ በሁሉ ነገር ላይ ቻይ የሆነ አምላክ لا يعجزه شيء ምንም እሱ አላህ Subhanahu Wa Ta'ala የሚሳነው ነገር የለም تبارك የሚለው فعل ماضي ያለፈ ግስ ነው ማእخذ من البركه ይሄ ባለፈው በጣም በሰፊው አውርተንበታል በረካ የሚለው ከምን እንደተያዘ ስር ወቃሉ ምን እንደሆነና በምን ላይ ወዴት اشتقاق እንደሚደረግ በምን መልኩ እንደሆነ በሰፊው አይተናል وهي النماء والزياده المستقره الثابته الدائمه ምን ማለት ነው ባለፈው እንዳልነው النماء መጨመር ማለት ነው በረካ የሚለው والزياده نماءም زيادام ተቀራራቢ ናቸው ትርጉማቸው المستقره የተረጋጋ በአንድ ቦታ ላይ የሆነ ማለት ነው الثابته የማይንቀሳቀስ الدائمه የማይቋረጥ ዘውታሪ የሆነ ማለት ነው خير ነው وهذه اللفظه ይሄ ቃል لا تستعمل الا لله سبحانه وتعالى تبارك የሚለው ለአላህ እንጂ ለማንም ሊሰጥ አይገባም አላህን ብቻ ነው ተባረከ የምንለው ማለት ነው نعم ولا تستعمل الا بلفظ الماضي تبارك ተብሎ ያለፈን ግስ በሚያመለክት ቃል እንጂ አንተጠቀምበትም ቃሉን الذي نزل الفرقان يا الله የበላይ የሆነው የማይቋረጥ የማያልቅ ዘውታሪ የሆነ خير በእጁ የሆነው ጌታ نزل الفرقان ፉርቃንን ያወረደ ፉርቃን ማለት ቁርአን ነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደው ለምንድነው ፉርቃን የተባለው لانه فرق بين الحق والباطل በሐቅና በባጢል መሐከል ስለለየ ማለት አላህ ቁርአን በነብዩ መሐመድ ላይ ያወርዶ ሐቅና ባጢል ሽርክና ተውሂድ ኢማንና ኩፍርን የለየበት اي القران سمي فرقانا فرقان تبلو تطرى قران لانه يفرق بين الحق والباطل نعم على عبده يعني محمدا صلى الله عليه وسلم على عبده ببارياو لاي هذا شرف عبد طيب عبده هذه اضافه ايش شرف ነው ብለናል እንዲህ عبده ሲል አላህ በባሪያው ላይ ሲል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ወደሱ ማስጠጋቱ ክብር ነው ይሄ ለሳቸው ማለት ነው وهذه صفه مدح وثناء እሳቸውን ያወደሳቸው ነው አላህ እያላቃቸው ነው لانه اضافه اليه اضافه تشريف وتكريم في مقام انزال القران عليه الله ወደሱ የማላቅ የሆነ ማስጠጋትን ያስጠጋቸው ክብር የሆነውን ቃሉ በሳቸው ላይ በማውረዱ
በዚህ ቦታ ላይ የኔ ባሪያ ብሎ በመጥራቱ ማለት ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሊየኩነ ሊልዓለሚን ነዚራ እንዳለው ይህ ቁርአን በባሪያው ላይ ለምንድን ነው ያወረደው ከተባለ ላሙ ተዕሊል ትባላለች እችኛዋ ሊየኩን የሚለው ላይ ያለችው ማለት ነው ላሙ ተዕሊል አይ ሊየኩነ ሊልዓለሚን ነዚራ ይህ ቁርአን በባሪያው ላይ ያወረድኩት ለዓለማት ማስጠንቀቂያ ሊሆን ዘንድ طيب ለዓለማት ለሰው ዘርና ለአጋንንት ዘር በአጠቃላይ ማለት الانس والجن وهذا من خصوصياته صلى الله عليه وسلم ይህ አላህ እሳቸውን ከለየባቸው ነጥቦች ውስጥ ነው ነዚራን ማለት አይ ሙንዚራን አስጠንቃቂ ሲሆኑ ماخوذ من الانذار كما وهو الاعلام باسباب المخافه انذار ማለት የሚፈሩ ነገሮችን ከሚፈራ ነገር ሰዎችን የሚፈራ ነገር እንዳለ ማስታወቅ ኢንዛር ይባላል ይሄ የሆነ የሚፈራ ነገር አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከምንድን ነው የሚያስጠነቅቁት ከተባለ ከጀሃነም እሳት ሊያስጠነቅቁ ነው የላካቸው አርሰለሁ الله سبحانه وتعالى بشيرا ونذيرا በጀነት ሊያስጠነቅቁ በጀነት ሊያበስሩ ለአማኞች ከጀሃነም ደግሞ ሊያስጠነቅቁ ለካህዲያኖች ነው አላህ የላካቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም نعم ليكون التعليل لإنزال القرآن عليه ليخصه بالرسالة العامة نبي محمد صلى الله عليه وسلم الله ሁሉንም የሚያጠቃልል የሆነ የማይጠፋ የሆነ ዘላለማዊ የሆነ ቃሉን በእሳቸው ላይ በማውረድ እሳቸውን ልዩ ያደረገበት ነው አለ ثم وصف نفسه سبحانه بأربع صفات ከዚያ በኋላ አላህ ራሱን በአራት ባህሪያቶች ገለጸ الأولى قوله الذي له ملك السماوات والأرض يا الله ብሎ ማለት የሰማያቱም የምድርም ንግስና በእጁ የሆነ የሱ የሆነ ማለት ዱነ غيره ከሱ ውጪ ለሌላ ለማንም የማይገባ ሲሆን فهو المتصرف فيهما وحده በሰማያትና በምድር ላይ የሚያዘው አላህ ብቻ ነው የሚያስተናብረው አላህ ብቻ ነው በግዛቱ ላይ እሱ ያልፈለገው ነገር አይከሰትም አይሆንም የሻው ነገርስ ይሆናል طيب ما شاء الله كان وما لم يشاء لم يكن الله የሻው ነገር ይሆናል እሱ ያለሻው ነገርስ አይሆንም አንተ ብትፈልገውም አይሆንም ማለት ነው በግዛቱ ላይ አላህ ከፈለገው ነገር ውጪ አይሆንም الصفة الثانية ولم يتخذ ولدا لجعل يزن كما تزعمه النصارى واليهود وذلك لكمال غناه وحاجة كل مخلوق إليه الله يتبقى كأيونا جيتانو كسو يالوت فطرانوች በአጠቃላይ ደግሞ ከሱ ይከጅላሉ ከአላህ ይከጅላሉ ከአላህ አልከጅልም አልፈልግም የሚል ካለ هذا خلل في عقله عقله ላይ ምን አለበት خلل አለበት ይባላል ማለት ነው ማንንም ከአላህ የማይፈልግ የለም ሁሉም ከአላህ የሚፈልግ ምስኪን ደሃ ነው አላህ ብቻ ነው የተብቃቃ አምላክ ማለት ነው አላህ ብቻ ولم يكن له شريك في الملك وفيه رد على الطوائف المشركين من الوثنية والثنوية وغيرهم ولم يكن له شريك في الملك الله بسلطان لا أقار يلوم انتبه يا لا إله إلا الله على سو لا إله إلا الله كالكبهالا الله بزيش فترة علم لاي بكونه لاي لا توسنوا سووش لا توسنوا አካሎች ተሰሩፍን ቢያደርጉ ስልጣን ሰጥቷል ብሎ ማመን ከእስልምና ያወጣል ሙሉ በሙሉ አበደን የለም አላህ ብቸኛ የሆነ አምላክ ነው ለማንም በዚህ ፍጥረት ዓለም ላይ ተሰሩፍ እንዲያረግ ስልጣን አልሰጠም ማንንም እንዲያነጋ ስልጣን አልሰጠም ማንንም እንዲያመሽ ስልጣን አልሰጠም ማንንም ከጭንቅ እንዲያወጣ ለማንም ስልጣን አልሰጠም ከበሽታ እንዲያድን ልጅ እንዲሰጥ አፍያ እንዲሰጥ ርዝቅ እንዲሰጥ ለማንም ስልጣን አልሰጠም አበደን ወለም يكن له شريك في الملك የሱ ስልጣን ብቻና ብቻ ነው ይሄ ከሱ ውጪ በዚህ ፍጥረት ዓለም ላይ በዚህ ከውን ላይ ተሰሩፍ እንዲያረጉ ለተቸገረ ሰው ለጭንቅ እንዲደርሱ እንዲረዱ ርዝቅ እንዲያሰፉ ከበሽታ አፍያ እንዲያረጉ አላህ ስልጣን የሰጣቸው ሰዎች አሉ ብሎ ማመን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት ከመጡት ዲን ልብስ ጓዝ ጠቅልሎ መውጣት ነው ላ ኢላሃ ኢላላህን ማፍረስ ነው አበደን አላህ የዚህ ስልጣን ለማንም አልሰጠም ለብቻው ነው ያደረገው ይሄ የሱ ስልጣን ከጭንቅ ማዳን የተራበን ማብላት ርዝቅ ማስፋት ልጅ መስጠት ከበሽታ አፍያ ማድረግ የሱ ስልጣን ብቻና ብቻ የአላህ Subhanahu Wa Ta'ala አበደን ለማንም ይህ ስልጣን ወለም يكن له شريك في الملك ይህ የሱ ስልጣን ነው የአላህ ما يمكن ابدا انت بلا اله الا الله كالله ጋር ተገናኝተሃል خلاص لا اله الا الله ስትል ይሄ ውድ የሆነ ቃል
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘው መጥተው ለኛ አስረከቡን አላህ እሳቸውን ባይልክልን ኖሮ ሱብሃንአላህ አልዓዚም ከጠመሙት እንሆን ነበር ነገር ግን አላህ ከጨለማ ወደ ብርሃን ከወጡት አላህ አደረገን አልহামዱሊላህ በምን በላ ኢላሃ ኢላላህ ይህ ማለት ላ ኢላሃ ኢላላህ ማለት አይ ላ ማዕቡደ ቢሐቅ ኢላላህ ከአላህ ውጪ በእውነት የሚመለክ ሌላ አምላክ የለም ማለት ነው ከአምልኮቱ ውስጥ አንዱ ምንድነው ከአምልኮት ዘርፎች ውስጥ አላህ የሚሰጥ መሆኑ የሚነሳ መሆኑ አፊያ የሚያደርግ መሆኑ የተቸገረን የሚረዳ ይህ ሁሉ የሱ ስልጣን ነው ከሱ ስልጣን ለማንም ቆርሶ የሰጠው የለም በል የመጨረሻው በዚህ ፍጥረት ዓለም ላይ አላህ አደምን ከፈጠረበት ጊዜ አንስቶ እስከ ቂያማ ድረስ ከሚፈጠሩ ሁሉ አልቆ የፈጠራቸው ማንን ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንደሳቸው አይነት ሰው አላህ አልፈጠረም ከአሁን በኋላ አይፈጥርም የለም خلاص سبحان الله اشرف الخلق على الاطلاق ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ይህንን ስልጣን አላህ አልሰጣቸው አበደን አልሰጣቸው ለልጃቸው ለፋጢማ يا فاطمة ابنة محمد صلى الله عليه وسلم سليني من مال ما شئت لا أغني عنك من الله شيئا سبحان الله نبي محمد صلى الله عليه وسلم دعاء نبر የሚያደርጉት የታመመ ሰው ካለ ዱዓ ያደርጋሉ الله من معجزات النبي صلى الله عليه وسلم እሳቸውን አላህ ካላቀበት ፑፍ ብለው አይኑ ላይ ከተፉበት ሙሲባ ያገኘው ቦታ ላይ አለቀ خلاص الله ወዲያውኑ ምን ያደርግለታል ያነሳለታል طيب ነገር ግን አንድ ሰው አንድ ሙእሚን ለሌላው ሙእሚን ዱዓ ሊያደርግለት ይችላል አላህ ዱዓውን استجابه ሊያደርግለት ይችላል በእخلاص ከሆነ አላህ ይህን ወንድሜን አፍ ያድርግልኝ ቢል ለዚህ ወንድሜ ርስቁን አላህ አስፋለት هذا ما فيش كلام ايه هذا من التوحيد ايه ማለት ይሄ ከላ ኢላሃ ኢላላህ ክፍል አንዱ ነው ለምን ለአንተ ለወንድምህ ዱዓ ማድረግ ከጭንቁ አላህ እንዲፈርጀው ከችግሩ አላህ እንዲያወጣው ርስቁን አላህ እንዲያሰፋለት በሽታውን አላህ እንዲያነሳለት ይሄ ከአላህ መጠየቅ ነው هذا من العباده ትልቁ ዒባዳ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም الدعاء هو العباده እንዳሉት ማለት ነው አማ ሰጥቻለሁ ተቀበል اعوذ بالله من الشيطان الله يطبقني هذا اعتداء ይሄ ድንበር ማለፍ ነው ولم يكن له شريك في الملك نعم وفيه رد على الطوائف المشركين من الوثنيه والثنويه وغيرهم በዚህ ላይ አላህ ምላሽ ሰጥቷል ለሙሽሪኮች كذلك وثنيه የሚባሉ ንጣዖት አምላኪዎች ማለት ነው ተነውያ የሚባሉት ቀደም بتعدد الالهه የሚሉ ናቸው እነዚህ الصفه الرابعه وخلق كل شيء ሁሉን ነገር ፈጥሯል ብሎ ራሱን ወሰፈ من المخلوقات ፍጥረታት በአጠቃላይ ويدخل في ذلك افعال العباد فهي خلق الله وفعل الاب نعم الله ከፈጠረው ሁሉን ነገር ፈጥሯል ስንል እኛ የምንሰራውንም ስራ አላህ ከፈጠረው ነገር ውስጥ ይገባል والله خلقكم وما تعملون እንዳለን ማለት ነው እኛንም ስራችንንም የፈጠረው ማን ነው አላህ ነው نعم ከዛ በኋላ ግን እኛ እንድንንቀሳቀስ አዞናል فقدره تقديرا قدر كل شيء مما خلق من الآجال والأرزاق والسعادة والشقاوة الله كل النجر فطرو سيابك كزيا والسنوال ادميون والسنوال رزقن سيساين والسنوال يسولج بزيج دنيا لاي من يهل رزقن دالو والسعادة يجنتيهن والشقاوة يجهنميهن الله والسنوال سعادة كتكتب الله شو الله يدرجن وهيا كل شيء لما يصلح له كل نم لم يجب الله عز وجل توتال ለመልካም ካዘጋጃቸው ባሮቹ አላህ ያርገን قال ابن كثير نزه نفسه عن الولد ራሱን ንጹህ አድርጓል ከልጅ وعن الشريك كأجار ثم أخبر كذا والله نجرا أنه خلق كل شيء كل النجر اندفترنا فقدره تقديرا اندوسنه أي كل شيء مما سواه مخلوق ومربوب الله جعله باتك على يتفترون أشياء الله انكبكابي ما يسفلقاتشون أشياء الله انكبكاباتشوال وهو خالق كل شيء وربه ومليكه وإلهه الله يهل نجر فتاريونه تنكبكابيونه يهلم بالبيتنو يهل نجر أملاكنو وكل شيء تحت قهره وتدبيره وتسخيره وتقديره ابن كثير تفسير لاي هنا أسفر ولا كل نجر تحت قهره بسو سلطان وسطنو وتدبيره بسو ماستنابر سرنو وتسخيره بسو ماغرات وسطنو وتقديره بسو الثاني وسطنو كسو الثاني من يميوتا يلم بلون وقوله ما اتخذ الله من ولد وما كان معه من إله
الله لجال يزم وما كان معه من إله كيسوم قال لا أملاكم يلم في هذه الآية ينزه تعالى نفسه رسول يترانه الله عن أن يكون له ولد أو شريك في الملك بزي فطرة عالم لي الله كيسوغر يميقر رأيهون لجم هنا ليلا عقار دليل في الملك بسلطان والتصرف بمستنابر والعبادة بأملكوتم ومن في الموضعين لتأكيد النفي من لو قال من إله يالو ومن ولد يالو مالتنا ሁለቱም ውድቅ የምናደርጋቸውን ነገሮች ለማጠናከር የመጡ ቃላቶች ናቸው ይላል የሰዋሰው የአረብኛ ሰዋሰው የነህው ቃኢዳ ነው اذا لذهب كل اله بما خلق ከአላህ ውጭ ሌላ አምላክ ቢኖር ኖሮ ሁሉም ምን ይሆናል ምድርን ሌላ ፈጣሪ ፈጥሯት ቢሆን ሰማይን ሌላ ፈጣሪ ፈጥሮት ቢሆን ኖሮ ምን ይላል ቀንና ማታ የተለያዩ ፈጣሪዎች ፈጥሮት ቢሆን ኖሮ ቀንን የፈጠረው አይ እኔ ሁሉ ጊዜ ምን እንዲሆን ፈልጋለሁ ይላል ቀን እንዲሆን ፈልጋለሁ ያኛው ደግሞ አይ እኔ ሁሌም ጨለማ እንዲሆን ፈልጋለሁ ይላል ማለት ስለዚህ ምን ይሆናል በሁለቱ መካከል ምን ይፈጠራል የበላይነት ለማረጋገጥ ምን ይፈጠራል ጦርነት ነው የሚሆነው ማለት اذا لذهب كل اله بما خلق ሁሉም በፈጠረው ነገር ይገለላል የዚህ ባለቤት እኔ ነኝ እኔ በፈጠርኩት ዓለም እኔ በፈጠርኩት ግዛት ላይ አንተ ልታዛት ትችልም ይለዋል ያኛውም እንደዛ ይላል ይሄ ከሆነስ ይሄ ፍጥረተ ዓለም አሁን በመናየው መልኩ ስርዓቱን ሊጠብቅ አይችልም ማለት ነው ይሄ አሁን የምናየው ፍጥረተ ዓለሙ ሳይዛነፍ ስርዓቱን ጠብቆ ቀንና ማታ መተካካቱ ክረምትና በጋ መተካካቱ ፀሐይና ጨረቃ ጊዜያቸውን ጠብቆ መምጣታቸው ይሄ ነገር የዚህ ሁሉ ፈጣሪ አንድ መሆኑን ያመለክተናል ከሱ ውጭ ሌላ ፈጣሪ ቢኖር ኖሮ በዚህ መልኩ ስርዓቱን ጠብቆ ባልሄደ ነበር ይያሉን ነው نعم هذا استدلال لما سبق في أول الآية من نفي الولد والشريك في الألوهية أي አሁን ይሄ የቁርአን አንቀጽ ያመጡልን ለምንድነው የመጣልን አላህ መጀመሪያ ላይ እንዳልነው በዚህ ፍጥረተ ዓለም ላይ ለአላህ ልጅም የለውም አጋርም የለውም ብለናል በጌትነቱ አይ لو قدر تعدد الآلهة ብዙ አምላኮች ቢኖሩ ኖሮ ለንፈረደ كل منهم ሁሉም ለብቻው ይሆን ነበር عن الآخر ከሌላኛው بما خلق በፈጠረው ነገር وحينئذ لا ينتظم الكون لوجود الانقسام ይሄ የምናየው ፍጥረተ ዓለም አሁን ባለው ስርዓቱ አናገኘውም ነበር ለምን መለያየት አለ መለያየታል ምክንያቱም አንድ ክፍለ ሀገር የሚያስተዳድረውና ሌላኛው ክፍለ ሀገር የሚያስተዳድረው ሁለቱ መሪዎች ሁለቱም የራሳቸው የሆነ አስተዳደር የራሳቸው ስርዓት አላቸው ይሄኛውም የራሱ ስርዓት አለው የዚህኛው ክፍለ ሀገር አስተዳዳሪ የወዳኛው ላይ ሄጄ ይገባለሁ ቢል በፍጹም ሊሆን አይችልም ሁለቱ መካከል ደግሞ በምንም አይነት ተአምር አንድ አይነት ስርዓት ሊኖር አይችልም ሁሉም የራሳቸው የሆነ ስርዓት አላቸው ማለት ነው የተለያዩ ህግጋቶች ልናገኝ እንችላለን በሁለት ምን ስለሆነ ሁለት መሪዎች ስላሉ አንድ መሪ ከሆነስ አንድ ወጥ የሆነ ስርዓት ይኖራል ይሄ ፍጥረተ ዓለም ሁለት ፈጣሪ ቢኖረው ኖሮ የተለያየ ነገር እናይ ነበር ነገር ግን አንድ አምላክ ስለሆነ አንድ ፈጣሪ አላህ ብቻ ስለሆነ ወጥ የሆነ ስርዓት ይያየን ነው ሳይዛነፍ የሚሄድ ሳይዛነፍ እነዚህ ፕላኔቶች የሚባሉ ነገሮች አሉ ምናልባት እነዚህ የዱንያ ኪታብ የቀራችሁ ወንድሞች እነዚህ ፕላኔቶች በራሳቸው محور ነው የሚሄዱት ምን አይዛነፉ ተዛነፈ ማለት ቂያማ ቆመ ማለት ነው ግልጽ አለ ስርዓቱን ጠብቆ ነው የሚሄደው ለምን በምን በአላህ ትእዛዝ ስለሆነ ማለት ነው በአላህ ትእዛዝ አንደኛው ፕላኔት የፈጠረው ሌላ ቢሆን ሌላኛው ፕላኔት የፈጠረው ሌላ ቢሆንስ አንደኛው ምን ይላል አይ ዶንት ኖ እኔ አቆመዋለሁ ይላል ያንተ ይሽከርከር የኔስ ይቆማል ይላል ምን ሆነ ማለት ነው ፍጥረት ስርዓቱ ምን ሆነ ተዛባ ሱብሃንአላህ العظيم አያችሁ ነገር ግን በአላህ አምረና በሱ ትእዛዝ ስርዓቱን ጠብቆ ሁሉም በስርዓቱ ይሄዳል ምን ነው እኛን ስርዓት ያጣነው የሰው ልጆች እንጂ ሌላውም ፍጥረት ስርዓቱን ጠብቆ ነው የሚሄደው ቀንና ማታ ሲዛነፍ አይተናቃለን ራሱ አላህ በራሱ ሂደት በራሱ ስርዓት ነው የሚያስኬደው ክረምትና በጋ በራሱ ስርዓት ነው የሚያስኬደው ፀሐይና ጨረቃ በራሳቸው በአላህ ትእዛዝ በአላህ አምር ነው የሚሄዱት አይዛነፉም የሰው ልጅ ነው መላእክቱ የጠፋው ሱብሃንአላህ العظيم الله يستاكله والواقع المشاهد أن الكون منتظم أتم الانتظام አሁን እኛ የምናየው በዚህ በፍጥረት ዓለሙ ላይ ነገሮች ሁሉ ስርዓት ይዘው እናያለን ምንም ሳይዛነፍ لم يحصل فيه تعدد ولا انقسام ምንም
መለያየት አናይም በፍጥረት ዓለሙ ላይ ይህ ምን ያመለክታል አላህ ብቻውን መሆኑን ማለት ነው نعم ولعلى بعضهم على بعض ولو كان معه إله آخر للا أملاك بنور ولو لكان كل منهم يطلب قهر الآخر ومخالفته عندنا وليلانياው مخالفنا ማሸነፍ ይፈልግ ነበር فيعلو بعضهم على بعض አንዱ ሌላው ላይ መላክ ይፈልጋል كحال ملوك الدنيا በዚህ በዱንያ ላይ እንዳሉ ዛሬ ይሄው መናቆር እያየን ነው አይደል እንዴ አሜሪካ ከኔ በላይ ማን አለ ትላለች ቻይና ዝም በይ ባክሽ ትላለች ሩሲያ እኔስ ማን ነኝ ትላለች ወከዛ ሁሉም የዱንያዊ ንጉሶች አንዱ ምኑን ሊያሳይ ይፈልጋል ጡንቻውን ሊያሳይ ይፈልጋል ሁሉም ማለት ነው ስለዚህ ይሄ ፍጥረት ዓለም በተለያዩ አማልክቶችና ፈጣሪዎች የሚመራ ቢሆን ኖሮ የዚህ አይነት ምን ስርዓት አልበኝነት እናይ ነበር ነገር ግን አላህ ብቸኛ አምላክ ስለሆነ ምንም መዛነፍ አታይም ስርዓቱን ጠብቆ ሁሉ ነገር ይሄዳል ይሄ የአላህ አንድነት ያመለክታል ይያሉን ነው نعم وحينئذ فذلك المغلوب الضعيف لا يستحق أن يكون إلها عنده ከተሸነፈ ደግሞ አምላክ መሆን አይችልም ነበር ስለዚህ ምንም ምናየው የስርዓት መዛነፍ የለም ይሄም የአላህ አንድነት ያመለክታል واذا تقرر ይሄ ከተረጋገጠ بطلان المشارك تعين أن يكون الإله واحدا هو الله وحده الله ብቸኛ ጌታና አምላክ መሆኑን እናረጋግጣለን ولهذا قال سبحان الله عما يصفون على الله ከዚህ በኋላ ራሱን አጠራ አላህ سبحان الله عما يصفون ሰዎች ከሚሉት ነገር የተጠራራ የሆነ ጌታ ነው አላህ አጋር የሌለው ማለት ነው ለሱ ሌላ ቢጤ ወይ ደግሞ ሌላ አጋር የሌለው መሆኑን አላህ ራሱን በማጥራት አሳውቅ ይላል ትንሽ ሰፋ ይልብናል ስለዚህ ነገ እንቀጥላለን نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم